ሞታ ቀራኒዮ ደደብ ደንቆሮ መሀይም ብሏል ሲሳደብ። እውነት ለመናገር ምድረ ደንቆሮና መሀይሙላ ቲክታክ ላይ ቁጭ ብላ ሄርሜላ ትክክል ናት አብርሽ ጀግና እያለች የሰው ቲክታክ ለማዘጋትና የሰው ዩቲዩብ ቻናል ለማዘጋት ድንጋይ ትቧጭራለች። የኔና 99 በሮች አሉ። ከ99 የትኛው ላይ መቼ እንደምትደርሽ አታውቂውም። ያንቺ ጉሮሮ ይዘጋል የሰው ኑሮ ለማሳደድ ለማዘጋ ስታሳድጂ ማለት ነው። ማንም በዩቲዩብ እና በቲክቶክ ኢትዮጵያ አይደለም የምኖረው ዱባይ ነው የምኖረው። በቲክታክ እና በዩቲዩብ አይደለም የምንመገበው። ነገ ሀገሬ ስገባ ሰራበታለሁ ብዬ ስለምል እንጂ የምሰራው እንዳንቺ ማዳም ቤት ነው። ግን ደደብ አይደለሁኝም እንዳንቺ። እናት የሌለሽ የሰው እናት ትዘቀዝቂያለሽ። ያለ ነገ እናት ስለማትሆኚ እናት ትሰድቢያለሽ፣ የሰው እናት ትሰድቢያለሽ፣ የራስን እናት ታሰድቢያለሽ። አንቺ የባለጌ ልጁላ ማለት ነው። የቲክታክ ጓደኞቼ ዩቲዩብ ላይ ያላችሁ ግቡና ቲክታኬን ኮፒ ሊንክ አስደርጉልኝ። ለ3 ቀን ላይቭ እንዳልገባ ታግጃለሁ። እናት የሌላት የሰው እናት ትዘቀዝቃለች። ያለ እናት የተወለደች አፈር ከሜዳ የበቀለች ማለት ነው። የእናትሽን ጓዳ በሸፈንሽላት ለሰው ብለሽ አፍሽን ከምትከፍቺ ክፍት አርፈሽ ስራሽን ብትሰሪ ይሻልሻል። ይኸውልሽ ጉሮሬ ላይ መተሽ አትቆሚም። ጉሮሬን አላዘጋሽውም። አዛረብሽኝ። በነገራችን ላይ ዘቅዝቀሽኝ እኔን የምትሰድብኝን ተልኮልኝ አይቻለኝ። ታፈምሽኛለሽ። ደግሞሽ ዘቅዝቅኝና ስደብኝ። እሺ የተዘቀዘቀችው ደግሞ ማናት? ምን ብላ ነው? ምን ብትል ነው ብለው ገብተው ቻናሌ ነው ያሉ። ገብተው ሲያዩ የምሰራው ትውልድ ላይ ነው የምሰራው። እነዚህ አይነት ጋጦጦችን ተቃዋሚ ነኝ እና እንዴችማ የምታስፈልግ ናት። እንደውም በወረንጦ ተለቅማ የሆነ ቦታ ላይ መድረስ አለባት ተብዬ ሳላስበው ፌመስ ሆናለሁ። እሺ ዘቅዝቅኝ አንቺ የተዘቀዘቅሽውላ ማለት ነው። እስኪ አሁን ተመልከቱ ጽጌ ጋር የመጣችውን ሴት የሄርሜላ ታናሽ እህት ሄርሜላ ሴቶቹ ላይ ያደረገች ያለችው ተጽዕኖ ሴቶቹ ላይ ያደረገችባቸው ዝሙተኝነት እየቀጠለ ይሄዳል። ጽጉንና ያቡን ልታለያይ የመጣች ከመቀሌ ድረስ የመጣች የሰው ወንድ ለመቀማት የማይፈልጋትን ፈልግሃለሁ ብላ ለመባል ሚዲያ ላይ ለመሰደብ ሚዲያ ላይ ደምንባ ለማንባት ከመቀሌ የመጣችዋን ሴት አይታችኋታል አይደል? ምድረ ደንቆሮ ሁላ እንደነዚህ አይነት ባለጌ ዝሙተኛ 666 የሰይጣን አራማጆችን ይሄ ትክክል አይደለም ብለን ስንል ትክክል ናቸው ብለሽ ቂጥቂጧ ስር ትሄጃለሽ። ለምን እየሄድሽ ታዲያ አንሶላ ታነጥፊላትና ፓንት አታውልቂላት ነው እንጂ ምድረ ቆሻሻ ሁላ ማለት ነው። ልክሽን ነው የምነግርሽ፣ አታስቆሚኝም። ማነው ስሙ ኤፋ የሆነ የያዘው ነገር አለ፣ የሆነ የያዘው ሚስጥር አለ። የሚያፈነዳበት ቀን ነው የሚጠብቀው። የሚያፈነዳበት ያለ ምክንያት ሄርሜላን በዚህ ልክ ቋቅ አላለችው። በዚህ ልክ አልጠላትም። እውነታውን ዛሬ እሷ ጋር ስለሄደ ይሄኔ ብዙዎች የሚሉት እንተ ድሮም ባለጌ ነህ የአብርሃም እጮኛ ትመኛለህ። ተመኝቷት አይደለም ለ30 ወንድ ስለምትሄድ ከ30 ወንድ ጋር ስለምትማገጥ ከዛ ውስጥ አንዱ ምን የነበርኩኝ ወይንም ደግሞ እነዛ እንደዚህ የምታርጋቸው ወንዶችሽስ ብሎ ሚስኮል ነው ለአብርሽ እያደረገለት ያለው እንጂ ሄርሜላንማ መቼም አይመኛትም። እንኳን ወንድሙ የነካትን አይደለም ይቅርና እኔ እንጃ። በስማ አንዳንድ ባለጌዎች አሉ። ሂድና ሩታማ ለአብርሃም እኮ ልጅ ወለደችለት። የወንድሙን ልጅ እኮ ነው የያዘችለት። ዘላኑ ንግግር እንኳን የማታውቁ ማለት ነው። ስለጻፋችሁ ጀግና ስለጻፋችሁ ጎበዝ የሆናችሁ የመሰላችሁ ሰዎች አላችሁ። ሂዱና መጀመሪያ ትምህርት ቤት ተማሩ። ፊደል ቁጠሪ በአግባቡ። ኑሮሽን እንዴት ከማዳም ቤት ቀይረሽ መውጣት እንዳለብሽ ያንን ተማሪ። ቻናል ላይ ምንድነው መስራት ያለብኝ? ምን ሰርቼ ነው መቀየር ያለብኝ ብለሽ ተማሪ። የሰው ኮመንት እየተርመጠመጥሽ ቃላትሽንና እንትንሽን ከምታቆሽሽ ማለት ነው። ባለጌ ሁላ ይሄ ያሳደገ የበደለሽ ያልተቆነጠጠ ቤተሰብ ያላሳደገሽ ሁላ እዚህ ሀረብ ሀገር ላይ መተሽከክሽን ታራግፊያለሽ፣ አፍሽን ትከፍቻለሽ ሰው ላይ ውዳቂ ቆሻሻ። እስቲ አሁን ጽጉ አሁን እሺ ለሶስተኛ ጊዜ ለሁለተኛ ጊዜ እንበል በቃ ህይወቷ ሲበጠበጥ ለሶስተኛ ጊዜ ከዳኒ በፊት የሆነ ህይወት ነበራት። ይሄ አሁን ሚዲያ ላይ የሚወጣ ከዳኒ በፊት እግዚአብሔር ይመስገን እንደው ሚዲያ ላይ አውጥታ አላሳየችንም። አንዴ ነው ብቻ የሆነ ሰርፕራይዝ ሲያደርጋት አየን። ከዛ በኋላ ከልጁ ጋር አጠፋች። ሚዲያ ላይ እንዲወጣ አልፈልግም ነበር አለች። ከልጁ ጋር ተለያየች።
ከዛ ዳኒ መጣ። ከዳኒ ጋራ ሄደች። ከዳኒ ጋራ በነበረችበት ሰዓት ላይ ከዳኒ ጋራ ራሱ አፈቅርሃለሁ ብለው ጓደኝነት ይሄን ያላመት ቆይተው ይሄ ከዛ በኋላ እንትን ብለው እሱ ደግሞ የመርመጥመጥ ባህሪ ስላለው ከዛች የቃና አስተርጓሚ ኤፍሱን ከምትባለው ሴት ጋራ ተኛ። አረገዝኩኝ ብላ በዛ ብጥብጥ ተለያዩ። አሁን ያቡን ጀመረች። ከያቡ ጋር ደግሞ ሀገር ሰላም ብላ ሀገር ሰላም እየኖረች እያለች ደግሞ መጣባት። መጣችባት። ሴቶቹ አያርፉም። ሴቶቹ የሚፈልጋቸውን አለ የሚፈልጉት፣ የማይፈልጋቸውን ነው እንደው ድንጋይ ቧጥረው የራሳቸው ለማድረግ ነው። ምን ነው ቆመሽ ብትቀሪ ቆሜ ብቀርስ እንደው ይለምነኝ ያስለምነኝ እንጂ ልለምነው ላስለምነው። ቢለምንም በወንድ ያምራል፣ ቢያስለምንም በወንድ ያምራል። ወንድ ነው ወንድ ነው የወንድ አቋም ካለው። አንቺ ግን ሴት ነሽ፣ ረክሰሽ ራስሽን አስረክሰሽ ሌላን ሴት የምታሰድቢ ማለት ነው። ለምነሽ አስለምነሽ ቲማቲም እያስመሰልሽ ፊትሽን እባክህ እያልሽ እንደ እንትን እያሯሯጥሽ እባክህ ከኔ ጋር አሁን እያልሽ፣ ይሄ ውርደት አይደል ታዲያ? ይሄንን ለምን ትናገሪያለሽ? ለምን ትጮያለሽ? ገንዘብሽን ለምን ያሻልሽኝ? ገንዘቤን ምን አገባሽ? ለማንም ብሰጥ ስለ ገንዘቤ ስለ ኪሴ ምን አገባሽ? አይደለም ገንዘብሽን ኩላሊትሽን ሽጪ ያልኩሽ እኮ። ኩላሊትሽን አጥተሽ ለሱ ስጪ ወይ ለሷ ስጪ ለዩቲዩበሮች ምን አገባኝ አልኩሽ። ግን እንዳንቺ አይነት ደንቆሮ ሳይሆን ስንት የማያውቁ ምስኪኖችን ልታስበይ እየተጋጋጥሽ ስለሆነ እንዳይበሉ ለነሱ ነው ላልነቁ ማነቀው። አንቺማ አሪፍ ነሽ፣ ነቄ ነሽ፣ ገንዘብ ስለሰጠሽ አሪፍ ነሽ፣ ከአንቺ በላይ አሪፍ የለም። ዩቲዩብ ቻናል ወይም ቲክቶክ ቻናል ስላዘጋሽ ዋው ፐርፌክት ተማሪ ነሽ፣ ስማርት ነሽ። ደነዝ ምድረ ድንጋይ ሁላ ማለት ነው። አንዳንዴ ሰው ወዷል የሚሳደበው። በነገራችን ላይ የስድብም አይነት አለው። እነ ጂጂ ኪያ እንኳን የሚሳደቡት ስድብ ብዙዎችን ከሚዲያ ላይ አላጠፋቸውም፣ አላራቃቸውም። ኤፍሬም እውነት አሁን የወንድሙን ሚስት ተመኘ። ኤፍሬም የወንድሙን እጮኛ ተመኘ። የአብርሽ ሚስት ነኝ፣ የአብርሽ እጮኛ ነኝ። በምን ያገባሽ ሚስትሽ? በ80 በ60 በ90 ያገባሽ ሚስቱ ነሽ። ለዛም እየተንዘላዘልሽ ነው ጡትሽ እንደምትታለብ ላም የወረደው፣ እንደምትታለብ የፈረንጅ ላም። እኛ እንኳን ይኸው ወልደናል እኮ 2 ልጆች ወልደናል። ይኸው ጡትሽ ጉች ያለ ጡት ሆነን ነው እየሄድን ያለ ነው። ያንቺ ምን ስለሆነ ነው? ማን ስለሆነ ነው እንደዚህ ልጃገረድ ነኝ እያልሽ እንደዚህ የጭንሽን ታፋ እየነካ ጭንሽንና እንትንሽን እየነካ የሚመለሰው ምንድነው? እሱ የምን ሀገር ጡት ነው ያስተከልሽው? እንዲህ ለምን ትናገሪያለሽ? 24 ሰዓት ሙሉ ቁጭ ብለሽ አብርሽን ቀቅለሽ ቢው የኔ እናት። እንደ አብርሽ አይነት ጀግና ወንድ ባለፈበት ያላለፈ እንደዚህ ቆሻሻ ወንድ ደግሞ ከአብርሽ የበለጠ ርቡን ጣቢውን የማያክሉ የማይደርስባቸው ወንዶች ጀግና ወንዶች አሉ። ጀግና ማለት ሀገሩን የሚያስተዳድር፣ ጀግና ማለት ለሀገሩ የሚቆም፣ ጀግና ማለት አባት ካለሽ እንዳንቺ አባት ነው እንጂ ጀግና ማለት እንደ አብርሃም አይነት ርዝራዥ ወንድ ጀግና ይባላል። አዎ እንደ ሄርሜላ አይነት ውዳቂ፣ እንደ ሄርሜላ አይነት ቆሻሻ እዛም ጉድጓድ የምትገባ የዛንም እቃ የምትቀምስ ሴት ጀግና አይደለችም። ወይ ቆሻሻ ናት። ከአንዴም 2-3 እነግርሻለሁ። የቡና ቤት ሴት ክብር አላት ከሄርሜላ። የቡና ቤት ሴት ማህረግ አላት ከሄርሜላ። የቡና ቤት ሴት የምትቆምበትና ራሷን ለገንዘብ ብላ የምትሸጥበት ቦታ ላይ ከዛ ሰው ውጪ ገሏን ግድ ስለሆነባት ነው አጫጭር ቀሚስ እየለበሰች የምትቀመጠው እንጂ እንዳንቺ ሚዲያ ላይ አልተሰጣችም። አንቺ እኮ የሁላችሁም ነኝ የህዝብ ነኝ እኮ ነሽ ያልሽው። ጡትሽን ያለ ጡትሽን ያለቂትሽን በፓንቶን ያለ ፓንቶንሽ እንትን ላይ የወጣሽው በቢጃማ የወጣሽው ማለት ነው። ገና ኤፋ ያነድሻል። ገና ኤፋ የደበቀ አሉ እኮ ቤተሰቦች። ማን ወንድ የሆነ ሽማግሌ ነው እኛ ቤተሰብ ጋር የሚልከው? ባለ ትዳር ወንድኛ ቤተሰብ ጋር ሽማግሌ አይልክ ማለት ተፋተዋል እኮ። አይኖ ተፋተዋል እናውቃለን። የተፋቱት ግን በአንቺ በእሾክ የተነሳ ነው። እሾኩን ይትከልብሽና የዘራሹንማ ታጃታለሽ። ከዕለት ዕለት ሰውነትሽ እየመነመነ ነው። ከዕለት ዕለት ሰውነትሽ እየቀጨጨ ነው። ሀሳብ ሰቀቀን ብዙ የሚያስጨንቅሽ ነገር አለ። እንዴት ሆኜ ይሆን የምመራው ይሄን ኑሮ እያልሽ
ለሩታ አንድ ነገር ልንገርሽ፣ ካሁን በኋላ ይሄ ዳኒ የሚል ቆሻሻ ልጅና ሜሮን የምትባል ዝብዝብ ሴት በህይወትሽ አያስፈልጉም። ሁለቱም እያደናገሩሽ አንቺን ገደል ሊከቱሽ፣ ሰው እንዲርቅሽ፣ ሰው እንዲጠላሽ እያደረጉ ነው ያሉት። ንቂ፣ አንቺ ንቂ። በቃ ማንን ጎንሽ መኖር እንዳለበት፣ ማን ከጎንሽ ማራቅ እንዳለብሽ ንቂ። እሺ፣ ሁሉም በዙሪያሽ የሚርመጠመጥ የራሱን ዩቲዩብ ቻናል ሊያሳድግ አንቺን ሊያሰድብ ደግሞ አንቺ የምትለቂው በእነሱ ነው፣ በአንቺ አትለቂ። ታገተብሽ እንዴ? አንቺ አንድ ቀን አንድ ዩቲዩብ ቻናል ከፍተሽ ከአንድ ሰው ጋር ታዋቂ ከሆነ ሰው ጋር ብቻ አይደለም ታዋቂ ባልሆነ ሰው ጋር አዲስ ቻናል ከፍተሽ ብትመጪ በአንድ ቀን ውስጥ ስንት ሺህ እንደምትገቢ ታውቂዋለሽ አይደል? በአንድ ቀን 100 ሺህ ትገቢያለሽ። ብዙ ከ100 ሺህ በላይ ተከታይ ሰው ስላለሽ ማለት ነው። አንድ ቻናል ይዘሽ ያውም የሱን ፎቶ የሱን ፕሮፋይል ያለበትን ይዘሽ ሙጥጭ ብለሽ እሱን ማትፖስችበት ስራ ትሰሪበት። ለዛም ታስፖስቻለሽ፣ የራስሽ ላይ ታስፖስቺ። በዛ ላይ እንደ ጦር ከጀርባሽ ሊወጉሽ ይመጣሉ። እኛ ባንቺ የተነሳ እንሰደባለን፣ እኛ ላንቺ እንጫዋለን፣ አንቺ ታሰድብናለሽ፣ ታስረግጭናለሽ፣ እኛ ላንቺ እንረገጣለን። ይቅርብሽ፣ በራስሽ ነይ፣ ራስሽን ችለሽ ውጪ። አንቺ የሚመጡሽ አንቺ ላይ ፖስቺ ጥሩ ነገር ሲሆን አልሽ። እህቶችሽ የእናት ያባትሽ እህቶችሽ ነው አይሆን አላውቅም። እህቶችሽ ያልጠቀሙሽ፣ እህቶችሽ የሚወጉሽ፣ እህቶችሽ የሚያሰድቡሽ፣ እህቶችሽ አንቺ እንዳታድጊ ሰው እንዲጠላሽ የሚያደርጉሽ ዳኒና ሜሮን አንቺን ይረዱሻል ብሎ ማሰብ ማለት አይ ዶንት ቲንክ። ለምን እንደማትነቂ ለምን አሪፍ እንደማትሆኝ አናውቅም። ሁሌ እነሱ ላይ ሙጭጭት ያለሽ፣ እነሱ ይረግጡሻል። ዛሬ ካንቺ ጋር ናቸው፣ ነገ ከዛ ጋር ናቸው፣ አንቺን ያሰድቡሻል። እህት ስላለኝ እንደ እህት ከጎኗ ሆንኩኝ፣ ከዛ ደግሞ ነገ አያስፈልግም እንትኗ እንደዚህ ነው ያወሩትን ሚስጥር ሲጀመር ለሚዲያ ሰዎች አያስፈልግም። ሚስጥር ካለሽ ለራስሽ ለእናትሽም ልጅ ማማከራትሽ፣ ምክንያቱም የእናትሽ ልጆች እንዴት እንደሚሆኑብሽ እያየን ስለሆነ ማለት ነው። ያ ክፍታፍ በቀደምነት ስለጮህንበት ከሚዲያ ጠፋ። አንድ ሰው ጋር እንኳን አይኑን አጥቦ ሚዲያ ላይ መምጣት አቃተው። ቲክታክ ላይ የገባ ይርመጠመጣል። ቲክታክ ላይ ላይቭ ይገባል አሉ፣ ይለምናል። ቁጭ ብሎ ላይቭ ቁጭ ብሎ ይሰጡታል። እነዚህ በጎች የአረብ ሀገር በጎች አሉ፣ የሱን ኪስ ለመሙላት እና እሱን ጥርሱን ሀዲድ ለማስገባት የሚጋጋጡ የሰውን ለማዘጋት እና እሱ ኢትዮጵያ ቁጭ ብሎ በእሷ ላይ ቁማር እየተጫወተባት እሷ እዛው ነች፣ እሱ ከሷ በላይ ሆኖ እንዲሄድ ለሱ ምትሮጣለች፣ የሱን ታሳድጋለች፣ ያንቺን ግን ልታዘጋ ትሯሯጣለች። ያቺ ደረቅ እሷ ጨዋ እሷ ንጹህ ሰው ሆና ሩታን ለማሰደብ ሩታን የማይጠቅም ስድብ ለማሰጠት የሩታ ወዳጆች የሩታ ከባባ ያሉ ሰዎችን እንዲጠሏት ለማድረግ ከሩታ ጋር አልተገናኘውም። ሩታ ራሷ ተገናኝተናል እያለቻት አልተገናኘንም፣ ብንገናኝስ ምናምን ትላለች። ከሃዲ ነች። ሲጀመር ሁሉም ርቆሻል፣ ሁሉም ጠልቶሻል። ምክንያቱም የሰው ጭንቅላትሽ እንደ ሰው ስለማያስብ ማለት ነው ሜሮን ተብዬዋ። ስለዚህ ሩታ ሰው መረጭ፣ በቃ ማንም አያስፈልግሽም በዚህ ሰዓት ላይ። ሲጀመር ልጅሽ ራሱ በቂሽ ነው። አንቺ ከልጅሽ ጋር ብለንሻል፣ ብዙ ጊዜ ብለንሻል። ሩታ እመኚኝ፣ ከልጅሽ ጋራ አዲስ ቻናል ከፍተሽ ብትመጪ ተደርጎ የማይታወቅ ታሪክ ነው በአንቺ ቻናል ላይ የምታየው። ታይቶ ተሰምቶ የማይታወቅ ታሪክ ነው። የአንቺ ቻናል በአንድ ቀን 100 ሺህ የሚገባልሽ ምን አለፋሽ፣ ከዛም ባይበልጥ ከልጅሽ ጋራ ብትመጪ ማለት ነው። ከማንም ትርኪ ምርኪ ከማንም ኮተታም ሰው ጋራ እየመጣሽ አንቺንም አስንቀሽ አንቺንም አሰድበሽ አለቀ። ዛሬ ኤፋ ሄደው እዛች ቆሻሻ ሴት ጋራ አብርሽን ሩታ ጋ ነው ብሎ ነው። አብርሽ ሩታ ጋ ነው በቃ ከዚህ በኋላ ላይ በእርግጥ እንደ ውሻ እያደረገችው እንደ እንስሳ እያሰደበችው ባይሆን የሚገርመን እንደ ባይመለስ ሩታ ጋር ያለውን ክብር ሄርሜላ ጋር አላገኘም። ሩታ የሰጠችውን ፍቅር ሄርሜላ ጋር ሩታ እንዲህ አይነት የተዘከረከ ስም እንዲኖረውና እንዲሰደብ አላስደረገችው አንዴ። እቺ ግን ጭራሽ ምን እንደ ወንድ ቆመክ ስትሸና አይቼ ካላቅም ወንድም አትመስለኝም፣ ወንድ አይደለህም እንዴ? እና አረገዝኩ ብላ ያለችው ለማን ያረገዘችው? ከሜዳ አህያን ያረገዘችው? ከማን ያረገዘችው? አረገዝኩኝ ብላለች፣ እርጉዝ ነኝ ብላለች። እና ቆመክ ስትሸና አይቼ አላቅም ትሏለች። ቆመው የማይሸና ወንድ ታዲያ ምን ያረግልሻል?
የት ነው ያየሽው? ቆሞ የማይሸና ከሆነ ወይንስ የግድ መንገድ ላይ አንቺ እሱ ቆሞ ሲሸና እቃውን ማየት የናፈቀሽ የነበረው? የእሱን አንተን ለህዝብ ማሳየት ነበር የሚናፍቅ? እሱን ማሰደብ፣ እሱን ለማዋረድ፣ እሱን ምን አይነት ጅል ነው፣ ምን አይነት ቆሻሻ ወንድ ነው፣ ለምንድነው የምትለውን ሁሉ እሺ የሚለው? እሱን ለማሰደብ፣ እሱን ለማስረገጥ ነው። እንዲህ አይነት ያረባ ስራ ይዘሽበት የምትመጪው ማለት ነው። የትኛዋም ሴት ልጅ በዚህ ልክ አዋርዳም አታውቅም ወንድ ልጅ እንደ ወንድ። እሱም የተደረገበት ተደርጎበት ነው። እውነት ለመናገር እስከ ዛሬ ድረስ ታሞ ነበር፣ አሁን ዳነ ብሏል ወንድሙ። እውነቱን እንደ ውሻ ሁንልኝና መንገድ ላይ ስትሸና ልይክ ውሻ ሁንና መንገድ ላይ ቆመት ለምን እግሩን አንስተህ ሽናችሁ ነበር? ይሻልሽ ነበር እኮ ወንድ መስሎ ካልታየሽ ቆመክ ስሸና አላየሁም። ተቆራርጦ ነው ያየሁት። ምን ለመናገር ጭራሽ ገብቼ እሷና ክፍት አፏን ልስማ እንዴ? ተቆራርጦ ቲክታክ ላይ ነው ያየኋት። ጡቷን ደግፋ በእጇ ደግፋ ማይክ የምትሰራ ደግሞ ማለት ነው። ያለ ጡት መያዣ እንኳን ጡታችን አይረግፍም፣ እንኳን ጡት መያዣ ለብሰንበት ማለት ነው። ያንቺ የረገፈ ጡት መያዝ ይዛሽ ጡትሽን ይዘሽ አብርሃምን መንገድ ላይ ሽናልኝ ቆመክ ስሸናም አይቼ ካላቅም መንገድ ላይ ቆሞ የማይሸና ወንድ ምን ያደርግልሻል? ምን ይሰራልሻል? ቆሞ የማይሸና ወንድ፣ ቁጭ ብሎ እንደ ሴት የሚሸና ወንድ በምን አረገሽ? በምን አስረገዘሽ? እንዴትስ ልታረግሽለት ቻልሽ? የማይሸና ወንድ፣ ቆሞ የማይሸና ወንድ ነውር እኮ ነው። እውነት ለመናገር ነውር። እንደነዚህ አይነት ሴቶችን ተው ብለን ስንል እንዴት ተውት? አንዳንድም አሉ እዚህ እኔ ጋር ዩቲዩብ ላይ እየተርመጠመጡ የሚሳደቡ። በአንቺ ደርሶ ያሳይሽ። እንደው ወንድምሽ ሲሰቃይ ወይ እህትሽ ስትሰቃይ ያሳይሽና የዛኔ ታየዋለሽ። ለካስ ወዳ አይደለም ትያለሽ። እንደናንተ አይነት የቆሸሸ ትውልድ እንዳይኖረን ለትውልድ ነው እኛ የምንጮኸው እንጂ የኛ ላይፍማ አለቀ ተመስገን። በእኛ ጊዜ በዘጠናዎቹ ጊዜ አለፈ ሁሉ ነገር። የኔ እናት ነገርንሽ እኮ ቋቀስኪልሽ። አይገባሽም ግን አንቺ። ስንቶቹ አሁን የእነሱን ድራማ እያየ ባሌ ፈታኝ፣ ስንቶቹ የእነሱን ድራማ እያየው ባሌን ፈታሁት የምትል ሴት እየሰማን አይደል? በእነሱ የተነሳ ማንን ወንድ እንመን? ጓደኛ ፈራው፣ ጓደኛዬን አላምናትም፣ ባሌን አላስተዋወቅም የሚባልበት ዘመን ላይ አይደል ያለ ነው። ደግሞ እኛ እኮ በእናትሽ እንደው በስመ አብ እኔ ጋር አለ የሚመጣው ጓደኛዬ ጋር ነው ሄዶ እባክሽ ጥሪልኝ፣ እባክሽ ያለሷ መኖር አልችልም የምንባል የምንለመን ነበረን። እንኳን ልንለምን ማለት የምንለመን ተለምነንም በተገኘን። እያየሁት በር እየዘጋውበት ነበር የምሄደው። እሺ ሳለው በፊት እያየሁ በር ነበር መዘጋበት። ሰፈር ጠዋት የመጣ ሱቅ በር ላይ ጠዋት የመጣ ማታ ነበር እሱ በር ላይ ካለ ወጥቼ አልሄድም ነበር ላለማግኘት ስል ደጅ ለማስጠናት እንዴት እንደሚወደኝና እንደሚያፈቅረኝ ለማየት ስል ማለት ነው። ጭራሽ እሱ በሄደበት እያሸተትኩ እንደውሻ ልሂድ እንዴ? ያውም ባለትዳሩ ነው፣ ያውም ልጅ እያለ ያው እንዴ ወላድ በድባብ ትሄድ ሞልቷል። ወንድ ሞልታለች ሴት። ራስሽን ከማርከስ ውጪ ምን ያገኘሽው ጥቅም አለ? ማርከን ተመልከቱት ዛሬ ላይ የሆነውን ማለት ነው። እያብንም ኤፍሬም እኔ እኮ እንደው የሚጸጽታቸውን ነገር ነገ የሚያዝኑበትን ነገር ለምን እንደሚያደርጉ እኮ ግራ ነው የሚገቡት። አልተማሩም፣ በእርግጠኝነት አልተማሩም። የውሻና ዲግሪና ዲፕሎማ ጫነን እያሉ ተመረቀን እያሉ ለነገሩ ማንም ለፎቶ የሚነሳው ነገር ነው ወይስ ኖርማል? ቢማሩ ኖሮ የድንቆርና ጥግ አያደነዝዛቸውም ነበር። እንደተማረ ሰው ያስቡ ነበር። ዞር ብለው ወደኋላ ያስቡ ነበር። ወደፊት ቀጥታ መራመድ ብቻ አልነበረም ያስቡት። ዝም ብሎ የመጣላቸውን ይሄዳሉ። ከዛ በኋላ ሰውን ገደል ይከታሉ። እሱ አዲስ ህይወት ጀመርኩኝ ብላ ድራማም ይሁን ሪልም ባናቅም እንትና ዛሬ አሁን አልቅሳ ነው በቃ አልችልም ሂድ ብላ አልቅሳ ጥለው ሄደችው። እንዴት ይሄን ያህል ጊዜ የውሸት ድራማ የውሸት ፍቅር እያስጀመሯቸው። በነገራችን ላይ ሶፊና ቶፊቅ ታርቀዋል። ሶፊና ቶፊቅ እንኳን ደስ ያላችሁ። ከድሮም ጀምሮ በጣም የምወዳችሁ ነበራችሁ። መቼም ሴት ጠላት ናት፣ ሴት እርኩስ ናት፣ ሴት ምቀኛ ናት። በህይወታችሁ ብዙ ሴት ገብቶ አንቺም አለያይቷቸዋል። ሆኖም አንቺ ሌላ ህይወት አልጀመርሽም፣ አንተም ሌላ ህይወት አልጀመርክም። አላየንም በሚዲያ ላይ ከሚዲያ ጀርባ አይ ዶንት ቲንክ። ግን ከሚዲያ ላይ ስላልጀመራችሁ እንደ አዲስ ሰላም ሆናችሁ ብዙዎች እንዲሆኑ ነው እኛ የምንጣጣር እንጂ ሌላ ሴት ከኋላ መጣ ፈጥኖ ሌላ ሴት ላይ ጉብ የሚል ሌላ ወንድ ከኋላ መጥቶ ፈጥና ሌላ ወንድ ላይ ጉብ የምትል እንስሳ ናት፣ ሰው አይደለችም። እንስሳ ነው ያገኘበት ጉብ የሚለው።
የሰው ልጅ እንዲህ በዚህ ልክ አይሄድም።